የእግረኛው ሚዲያ አዘጋጅ ጋዜጠኛ ተክለ ሃይማኖት አዳነ ታሰረ። እግረኛው በሚል ስያሜ በዩቲዩብ የተለያዩ ግለሰቦችን ቃለ ምልልስ በማድረግ የሚታወቀው ጋዜጠኛ ተክለ ሃይማኖት አዳነ በፌዴራል ፖሊስ ቁጥጥር ስር መዋሉን ዘሐበሻ ሰምቷል። ተክለ ሃይማኖት በሚዲያው ላይ በዚህ ሳምንት ከፊንቴክ ጋር በተያያዘ በመኪና ማጭበርበር ከተከሰሱ አርቲስቶች ጋር ቃለ ምልልስ በማድረግ በሁለት ክፍል እንዲሰራጭ ማድረጉ ይታወቃል። በቁጥጥር ስር የዋለውም ከዚህ ጋር በተያያዘ ይሁን አይሁን ለመረዳት ያደረግነው ጥረት አልተሳካም። የፌዴራል ፖሊስ ግለሰቡን ዛሬ በፌዴራል የመጀመሪያ ደረጃ አንደኛ የወንጀል ፍርድ ቤት ያቀረበው ሲሆን ሐሰተኛ መረጃን በማሰራጨትና መረጃን ለማዛባት በመሞከር በሚል እንደጠረጠረው አስታውቋል። ፍርድ ቤቱም የክስ መዝገቡን ከተመለከተ በኋላ ከፖሊስ የቀረበለትን ተጨማሪ የጊዜ ቀጠሮ በመቀበል ለሐምሌ 28 ቀን 2018 ዓ.ም ቀጠሮ ሰጥቶታል። በመሆኑም እስከ ሐምሌ 28 ድረስ ተክለ ሃይማኖት በፖሊስ ቁጥጥር ስር ሆኖ እንደሚቆይ ምንጮቻችን ነግረውናል። ሰላም ቴሌቪዥን ውድ ተመልካቾች አድማጮች ያኪኔ ለማለት ከዩጋንዳ ዛሬ እንደተለመደው አንድ ሁለት ሶስት ሀሳቦች ይዤላችሁ ቀርቤያለሁ። እንግዲህ ዛሬ ኪኒና ማሚላ ሉቃስ ዛሬ ኃይለኛ ብጥብጥ ላይ ይገኛሉ። ከሰዓታት በፊት እንግዲህ ፌስቡክ ገጻቸው ላይ እርስ በራሳቸው ነገር እየተነቋቆሩ ነው የሚገኙት። እንግዲህ የራሳቸው ነገር ነው የለቀቁት በሰዓታት ልዩነት ማለት ነው። አንደኛው አንድ ነገር ሌላ ደግሞ ሌላ ነገር ብለዋል። መጀመሪያ እንግዲህ ማሚላ ያለው ነገር ነገራችሁ ያደረጉብንና ያስደረጉብን ነገር ለኢትዮጵያ ሕዝብ በአደባባይ ቀርበን ሁሉን ነገር ብንናገር አይደለም በሰርጋቸው በቀብራቸው ቀን እናትና አባታቸው ብቻ አልቅሰው እንዲሸኟቸው አድርገን እናስቀራቸው ነበር። ግን ጋር ብሎ አቆመ። እንግዲህ ማሚላ ማለት ነው እንግዲህ ብሎ ሲያቆም በዛች ቅጽበት ገባና ደግሞ ኪችኒ ምን ብሎ ያጸፋ ምን ላይ ሰጠ። ወንድ ሲያወራ እንደ ወንድ ይሁን፣ ሲያስብ እንደ ወንድ ያስብ፣ ሲወስንም ከወሳኔው ጀርባ ይቁም። ሁልጊዜ ማማረር ማልቀስና ሰው ማውቀስ ግን የመውደቅ ምልክት ነው። ወንድ በጉልበት ብቻ አይለካም፣ በአስተሳሰብ በኃላፊነትና ቃልን በመጠበቅ ይለካል። የኔ ዳሽ ብሏል። ዳሿ ላይ የሆነች አጸያፊ ቃላለች፣ ግን ደብሮኝ ነው እሱ መናገር አልችልም። እናንተ ታነቡታላችሁ፣ ለጥፌላችኋለሁ እንደምታዩት ማለት ነው። ፌስቡክ ላይ ሲጨዋጨፉ ነው ያሉትና ፌስቡክ ላይ ሲነቋቆሩ ነው ያገኘሁት ጽሑፍ ያካባችሁ። እንግዲህ ይህንን በተመለከተ በርካታ ሰዎች የፈጣጠን እየተቀባበሉት ነው። ፌስቡክ ላይ እየተጻጻፉባቸው ነው። ብዙ ነገሮችም እየተዘጋጃጁባቸው ነው። ያው እንደሚፈጥር አናውቅም። እንግዲህ በፊት ያደረጉብኝ ነገር አለ ሲል ነበር ሉቃስ ወይም ደግሞ ማሚላ ማለት ነው። ማሚላ የሆነ ያደረጉብኝ ነገር አለ ብሎ ከቴዲ ሐዋሳ ጋር ቲክቶክ ላይ ያደረጉት ነገር ነበር። እስኪ እሱን ቪዲዮ ደግሞ አይተን እንመለስ። ደንግጬ ራሴን ስቼ ወደኩበትን ጊዜ ነበር። ቤቴ ውስጥ የማይደረግ መተት የማይደረግ ክፉ ነገር የለም። ግን ማንም ይልካቸው ከየት መጡ ምናምን በሚገርም ሁኔታ እግዚአብሔር ነገሮችን አድርሶኝ አውቄያለሁ። ሶልቭ ያደረኩት እኔው ራሴ ነኝ። ምንድነው ከዛ አካባቢ ከዛ ስታር ነቅሎ ከነሴንጎፉ በመጥፋት እና እነዛን ሰዎች ከአካባቢ በማራቅ ራሴን አድኛለሁ። ከዚህ በኋላ የሚመጣው ነገር እስከዛሬ ላለው እግዚአብሔርን አመሰግናለሁ። የሚመጣው ደግሞ እግዚአብሔርን ተስፋ እያደረኩ እቀጥላለሁ። ለእንደዚህ አይነት ሰለባ የምትሆነው በመንፈሳዊ ሕይወት ጠንከር ባለ ማለት ክፍተት በመፍጠር ምናምን የሚመጣው። ስለዚህ እኔ ከከፈልኩት ይልቅ ያ ሰው እየከፈለ ያለው ዋጋ ይበልጣል። ምናልባት ከዚህ ጋር የተያያዘ ነገር ይኖረው ይሆን? ምናልባት ኪችኒ ያደረገው ነገር ይኖር ይሆን? በዚህ ልክ ማሚላ አደረጉብኝ ከሚለው ጎን ኪችኒ ይኖር ይሆን? አይታወቅም። እንግዲህ ፈጣሪ ነው የሚያውቀው። ግን በቃላት ወራ ላይ ተሰማርቷል። እንግዲህ መጨረሻው እናያለን። ይህን በተመለከተ ደግሞ ምናልባትም አንድ የተገናኘብኝ ሀሳብ ቢኖር ምንድን ነው ድምፃዊ ኪችኒ ከልጅ ማይክ ጋር መዋቀስ እፈልጋለሁ ብሎ ብዙ ሰው ወዶለት ፋይናሊ ልጅ ማይክን ብዙ ማስፋ ሳይመለስ ዝም የተባለበት የታለፈ ነገር አለ። ይሄ ቦክስ እና እንግዲህ የቡጢ ውድድር ግብዣ ወደ ማሚላ ያመራ ይሆን አላውቅም። እንግዲህ ኪችኒና ማሚላ ወደ ቦክስ ሪንግ ይገቡ የሚል ግምት እየተሰጠ ይገኛል። መጨረሻው ምን ይሆን የሚለው ነገር ደግሞ በጉጉት እንጠብቃለን። ለማንኛውም ግን ሰላሙን ያወርድላችሁ። ያለፈ ነገር አልፏልና እርሱትና ሰላሙ ጓደኝነት ነው። ጓደኝነት የሆነ ሰዓት ላይ ይቀጥላል፣ የሆነ ሰዓት ላይ ይፈርሳል እና ከጓደኝነት ጋር የተያዘ ነገር ያለ ይመስለኛል። እንግዲህ ሰሞኑ ከጓደኝነት ጋር በተያያዘም አንድ የተደረገ ነገር ነበር።
ቅዱሳን ሰሞኑን ቅዱሳን የምትባል እህታችን የሞዴል ሩት እህት ማለት ነው። ቅዱሳን ይርጋለም ህይወታቸው እንግዲህ የታወቀ ነገር ነው። በጓደኞቿ እንዲሁ በሩትን በሷን ጓደኞች በምታውቃቸው ሰው ነው እና ጓደኛ ከባድ ነው። የኪችና የማሚላ ሉቃስ ራሱ እንደዚህ አይነት መማዘዝ ወደ ሌላ ነገር ሊያመራ ይችላል። ወይ ጓደኝነት ምንጻል ሊፈርስና ያላስፈላጊ ሳይት ህይወት እስከ ማለት ይደረሳልና ያከዙ ይታሰብበት ፕላስ ደግሞ እህታችን ቅዱሳን ይርጋለም እንግዲህ ፈጣሪ ነፍሷን ይማር ጓደኛ ነው ይሄ ነገር የተፈጠረው። እንግዲህ በጓደኝነት የምትቀርቡ ሰዎች ራሳችሁን ጠብቁ። ጓደኛችሁ እስከምን እንደምታምኑ ወቁ። እንግዲህ ከክፉ ጓደኛ ይጠብቃል የሚባለው ሊሚቴሽን ቢኖራችሁ ሰው ስትቀርቡ ሊሚቴሽን ቢኖራችሁ። ስለዚህ ጉዳይ ግን ዘርዘር ያለ ሀሳብ ሰራላችኋል ከጓደኝነት ጋር በተያያዘ ማለት ነው ወደፊት። ነገር ግን ለጊዜው ይህንን ሀሳብ ልስጣችሁ ብዬ ነው የተሰማኝ ነገር ሰውን በተወሰነ መልኩ ማቅረብ፣ ወዳጅ መሆን፣ ቤተሰብ መሆን መልካም ነው። ከዛ ውጭ ግን እንደዚህ ራስን እስከ ማጥፋት የሚያስደርስ ዲፕ የሆነ ሪሌሽን ባይኖራችሁ፣ ቅርብ ባይኖራችሁ፣ ግንኙነት ባይኖራችሁ ወይ ደግሞ ግራ ቀኝ ወይ 360 ዲግሪ ማየት ብችሉ ምን አይነት ሰው ጋር ነው ምን ሊያስብ ይችላል የሚለው በእርግጥ አንቀደም ነው። ከተቀደም ተቀደም ነው። ፈጣሪ ጠብቀን፣ ግን ጥንቃቄ ማድረግ ይጠበቅብናል። ጓደኛ በጓደኝነት ላይ ይጠብቅ ይችላል፣ ላይኖር ይችላል። ብዙ ችግሮችን ይዞብን ሊመጣ ይችላል። ቶታሊ ፐርሰንት ሊቀየርብን ይችላል። በጥንቃቄ ለማድረግ ያለው እንግዲህ ጌታችን ህይወቷን በግልጽ ነፍሷ ይማርልን። ትንሽ አስቸጋሪ ነገር ነው። እስኪ ያለው ነገር አንድ አይተን እንመለስ። ስለሷ ገብረታ ነገር ላይ እንመለስ። ይቺን ልጅ አስታውሳችኋት? ቅዱሳን ይርጋለም ትባላለች። ከሳምንት በፊት አዲስ አበባ ውስጥ ታግታ ተገድላለች። ስለ ግድያው ቢቢሲ ከፖሊስ ዝርዝር መረጃ አግኝቷል። ቅዱሳን ኢትዮጵያን ወክላ በአውሮፓውያኑ 2026 ሚስ ወርልድ የቁንጅና ውድድር ላይ የምትሳተፈው ሩት ይርጋለም ታላቅ እህት ናት። የሩት የቅርብ ጓደኛ፣ የፍቅር አጋሯና ሌሎች 8 ተጠርጣሪዎች ተባብረው ግድያውን በመፈጸም መጠርጠራቸውን የአዲስ አበባ ፖሊስ ለቢቢሲ ገልጿል። ፖሊስ እነዚህን ተጠርጣሪዎች በቁጥጥር ስር አውሎ ምርመራ እያካሄደ መሆኑንም አስታውቋል። ተጠርጣሪዎቹ ድርጊቱን መፈጸማቸውን ከማመናቸው ባለፈ የትና በምን ሁኔታ እንደፈጸሙ ለፖሊስ መርተው ማሳየታቸውን የአዲስ አበባ ፖሊስ የሕዝብ ግንኙነት ኃላፊ ኮማንደር ቶማስ እሸቴ ነግረውናል። ኮማንደር ቶማስ ተጠርጣሪዎቹ ግድያውን የፈጸሙት ገንዘብ ለመቀበል በማሰብ መሆኑን በሰጡት ቃል እንዳመኑ አስረድተዋል። ለዚህም ተጠርጣሪዎቹ 2.5 ሚሊዮን ብር ጠይቀው እንደነበር ፖሊስ ገልጿል። ሟች ቅዱሳን ይርጋለም የ30 ዓመት ወጣት ስትሆን የልብስ ዲዛይነር ነበረች። ሐምሌ 10 ቀን የእህቷ ጓደኛ ከነፍቅረኛዋ ካገቷት በኋላ በሶስተኛው ቀን ሐምሌ 12 እንደገደሏት የፖሊስ ምርመራ አስረድቷል። የሟች ታናሽ እህት ሩት የቅርብ ጓደኛ የሆነችው ተጠርጣሪዋ ከሩት ጋር ለረጅም ጊዜ ጓደኛ እንደነበረች ሰምተናል። ነገር ግን ለ1 ዓመት ያክል ጓደኝነታቸው ተቋርጦ ነበር ተብሏል። ሩት በሚስ ወርልድ 2026 ወደ ቪየትናም በመጓዝ ለመወዳደር ጥቂት ቀናት ሲቀራት ነው ይህ ክስተት የተፈጠረው። ሩት ከባድ ሐዘን ላይ ብትሆንም አንድ ጊዜ ብቻ መሳተፍ በምትችልበትና ለረጅም ጊዜ ዝግጅት ባደረገችበት ውድድር ላይ ለመሳተፍ እንደወሰነች ቤተሰቦቿ ነግረውናል። መከዳት ከባድ ነው። ፈጣሪ ነፍሷን ይማረው። ከዚህ ጋር በተያያዘ ደግሞ ሌላ ጓደኝነት እንዲሁም ከሌላ ጓደኝነት አንጻር ከፍ ሲልም ደግሞ ስናገናኘው ለምሳሌ ደብረጽዮንና ጀነራል ታደሰ ወረደ ብናያቸው እነሱ በጓደኝነት የጸኑ ነበሩ። ረዥም ጊዜ ኢትዮጵያን እንደፈለጉ ሲዘውሩ ነበሩ። አሁን ደግሞ በመሀላቸው ሌላ ጸብ ተፈጠረና እንግዲህ አንዱ አንዱን አግቶ የያዘበትና የቁም እስረኛ ያደረገበት ሁኔታ አለ። ስለዚህ ሀሳብ ደግሞ አንድ ነገር ሰምተን እንመለስ። ጀነራል ታደሰ የት ናቸው? ሌተናንት ጀነራል ታደሰ ወረደ በኃይል ከስልጣን ከወረዱ ከሚያዝያ 30 2018 ወዲህ በምን ሁኔታ ላይ እንዳሉ አይታወቅም። ከቀናት በፊት የአሜሪካው አምባሳደር አርቨን ማሲንጋ ወደ መቀሌ ማቅናታቸውን ተከትሎ የሌተናንት ጀነራል ታደሰ ወረደ ሁኔታ ትኩረትን ስቧል። ምንጮች ለቢቢሲ ትግርኛ እንደተናገሩት የአሜሪካው አምባሳደር ማሲንጋ ወደ መቀሌ ሲያቀኑ ከጀነራል ታደሰ ጋር ለመገናኘት ቀጠሮ ይዘው ነበር። ቀጠሮው ረቡዕ 5 ሰዓት ነበር። እናስ ተገናኙ? የጀነራሉ ጠባቂዎች 4 ሰዓት አካባቢ ተደውሎላቸው ቁርጥ ያለ ትዕዛዝ ደረሳቸው። ጀነራሉን አጅበው ንቅንቅ እንዳይሉ እንደተነገራቸው የቅርብ ምንጮች ለቢቢሲ ገልጸዋል። ይህ ትዕዛዝ ለሌተናንት ጀነራል ታደሰ ለሹፌሮቻቸውና ለረዳቶቻቸው ደርሷል። በሁኔታው የተበሳጩት ጀነራል ታደሰ ራሳቸው መኪና ይዘው ወደ ቀጠሯቸው ለመሄድ ቢሞክሩም ስጋት ባደረባቸው ቤተሰቦቻቸው ተማጽኖ በቀጠሮው መገኘት አለመቻላቸውን ሰምተናል። ከዚያስ አምባሳደር ማሲንጋ ምን አደረጉ? በቆረጡት ቀጠሮ መገናኘት ያልቻሉት አምባሳደሩና ጀነራል ታደሰ በስልክ ለ20 ደቂቃ የረዘመ ውይይት አድርገዋል።
ነገር ግን ይህ የስልክ ንግግር በምን ጉዳዮች ላይ እንዳተኮረ አልታወቀም። የቢቢሲ ምንጮች እንደሚሉት ሌተናንት ጀነራል ታደሰ ስልጣናቸው በዶክተር ደብረጽዮን ከተነጠቁ ከሚያዝያ 30 በኋላ ከቤታቸው ወጥተው አያውቁም። ከህወሓት መሪዎችም ጋር አይገናኙም። አብዛኛውን ጊዜያቸውን ቤታቸው በሚገኝ የግል ቢሮአቸው መጽሐፍ በማንበብ ነው የሚያሳልፉት። ረቡዕ ዕለት በተስተጓጎለው ቀጠሯቸው በጣም መቆጣታቸውን እንዲሁም የመናገርና የመንቀሳቀስ መብታቸው መገፈፉንም መረዳታቸውን የቢቢሲ ምንጮች አመልክተዋል። ይህ አጋጣሚም ጀነራሉ የቁም እስረኛ እንደሆኑ የሚያመላክት ነው በሚል ምንጮች ስጋት አድሮባቸዋል። ይህን ይመስላል እንግዲህ ጓደኝነት እንግዲህ በውረት የተሞላ ነው፣ በፍቅር የተሞላ ነው፣ በመገዳደልም ጭምር የታጀበ ሊሆን ይችላል። ስለዚህ አሁን ደግሞ በመታገል ታጅቧል። በሀገር ደረጃ ስንሄድ ደግሞ ከፍ ያሉ ሰዎች ጋር ስንሄድ ደግሞ በፖለቲካው ትልቅ አስተዋጽኦ የነበራቸው ሰዎች ጋር ስንሄድ ደግሞ ጓደኝነታቸው አንዱ በማገትና ስልጣን በመቀማት ተቋጭተዋል። እንግዲህ መጨረሻቸው እንደሆነ አይታወቅም። እንግዲህ ፖለቲካ ጭቃ ነው፣ ፖለቲካ ባለጌ ነው፣ ፖለቲካ ጨምላቃ ነው። ሰዓት ደግሞ ተጋርፈው ልታገኟቸው ትችላላችሁ፣ አይታወቅም። ተደርጎም ስላየን ማለት ነው። ስለምን እንደማውራት ታላችሁ ይገባቸዋል። እና እንግዲህ ለጊዜው ጓደኝነታቸው አገር አብረው መዘወራቸው አንዱ በማገት ይሄ ነገር ጓደኝነት ምን ድረስ ነው የሚለው ነገር ላሳያችሁ ነው። ሶስቱን ትስስሮች ዘጋር ማሚላና ኪቺኒ ያሉ እዛን ይርጋለም ደግሞ በጓደኞቿ የተከዳችበት በእህቶቿ ጓደኞች ነው የተከዳችበት። ለዚህ ጋር ደግሞ ደሲና ደግሞ ጀነራል ወረደ ደግሞ አካል ደረጃ ፋይት ያደረጉ ነው። በፊት ሲጎራረሱ የነበሩና አገር እንደፈለገ ሲዘውሩ በጋራ እንደፈለጉ ሲያደርጉ የነበሩ ሰዎች እንግዲህ ዛሬ እንደዚህ ሁኔታ ላይ ያለ ማለት ነው። እዛ ጋር በቃላት ወራ ላይ ናቸው። አንደኛቸው ነፍሰ ተጥተዋል። እነዚህ ደግሞ ታግተዋል። ታግተዋል። ጓደኝነት ከባድ ነው። መጨረሻ ላይ ሳምራው ስለዚህ የሚቀርበው ሰውና ምናምን ሰው ሊሚቴሽን ሆነ ባውንደሪ ይኖራል ለማለት ያለው እንግዲህ ሌላው እንግዲህ ለኮንደንስ ሲደረግ ወይ ደግሞ ሰብሰብ ሳርገው ይሄ ዛሬው አጭር ሀሳብ ሰብሰብ ሳርገው የዙ መነሻ ለምሳሌ ጓደኛ ከጓደኛ የሚገዳደበት አንዱን ለማጥቃት ከሚነሳበት ሌሎችን በሀገር ደረጃ ደግሞ እንደ ደሲና ጀነራል ወረደ ምድራቸው ደግሞ እነዚህ ተከፍል የበቁበት የሀገራችን አራት መቅጣጫዎች ብሔር ከብሔር ጎሳ ከጎሳ ከቀለም እየለያዩ እንደዚሁ ደግሞ ብሔር ከብሔር የተለያየ ነገር ሃይማኖት ከሃይማኖት እርስ በራሱ እንዲበላላ ካደረጉት መካከል አንደኛውና አንዱ ነገር ተብሎ የሚታመን ነገር አለ። እሱም ከፋፍሎ የመግዛት ሁኔታ ነውና ብሔር ከብሔር መጋጨት ሃይማኖት ከሃይማኖት ጋር ከብዙ ነገር ጋር እንደዚህ ነገሮች እንዲፈጠሩ ካደረገው ማለት አንዱ የህገ መንግስቱ ጉዳይ ይመስለኛል። ወይም ደግሞ ከፋፍለ ገዛ የሚለው መሪ ይመስለኛል። ከእሱ አንጻር አንድ የሚገርም ወጣት ልጅ የሚገርም ትንተና ያለው የሚገርም አቅም ያዩበት ወጣት አንድ የዘገበው ዘገባ አለ። እሱ ላይ እንመለስ። እዚህ ካርታ ላይ የምታዩት ብሔር ላይ የተመሰረቱ የኢትዮጵያ የፌዴራል ክልሎችን ነው። ይሄ ደግሞ የኢትዮጵያ ወንዞች ተፋሰስ ላይ የተመሰረተ የፌዴራል ክልሎች ናቸው። የኢትዮጵያ የብሔር ፌዴራሊዝም ኢትዮጵያ በታሪኳ አይታ የማታውቀውን የብሔር ግጭት ያስነሳ ሚሊዮኖችን ያፈናቀለና ለዘመናት አብረው የኖሩትን ህዝቦችን የከፋፈለ ስርዓት ነው። በብሔር ግጭት ብቻ በትንሹ ኢትዮጵያ ውስጥ 3.3 ሚሊዮን የተፈናቀሉ ዜጎች አሉ። በደርግና በንጉሱ ዘመን በአርብቶ አደሮች መሃል በግጦሽ መሬትና በውሃ ምክንያት የሚነሳው ግጭት ውጪ የብሔር ግጭት የሚታይ ነገር አልነበረም። የብሔር ወይም የቋንቋ ፌዴራሊዝም ከጸደቀ ወዲህ ግን በህዝቦች መሃል ብቻ ሳይሆን በክልሎች መሃል ግጭቶች አስነስቷል። እንደ ምሳሌ በኦሮሚያ ክልልና በአማራ ክልል፣ በኦሮሚያና በደቡብ ምዕራብ ክልል፣ በኦሮሚያና በሶማሌ ክልል፣ በሶማሌና በአፋር ክልል፣ በአማራና በትግራይ ክልል፣ በአማራና በቤኒሻንጉል ክልል፣ አሁን በቅርቡ የተነሳው ደግሞ በኦሮሚያ ምስራቅ ጉጂ ዞንና በሲዳማ ክልል እንዲሁም በሌሎች ብዙ ግጭቶችን አይተናል። በቅርቡ በአቅጣጫ የተመሰረቱ የሚሏቸው የማዕከላዊ ደቡብ ምዕራብና ደቡብ ክልል ከላይ በሎኬሽን የተመሰረተ ክልል ቢመስልም ግን በዞንና በስፔሻል ዞን ደረጃ በብሔር የተዋቀሩ ስለሆኑ ስቲል ግጭቶች ይነሱባቸዋል። ይሄን ሁላ ግጭት ያስነሳውን የብሔር ፌዴራሊዝም በምን ልንቀይረው እንችላለን? እሱ ከማየታችን በፊት ግን እስቲ አንዴ ላይክ፣ ሼር እና ኮፒ ሊንክ አድርጉ። ይሄ በእንገዳሸት ቡናሬና ሽፈራው ሉሉ ፕሮፖዝ የተደረገ የኢትዮጵያ የወንዞች ተፋሰስ ላይ የተመሰረተ 8 የፌዴራል ግዛቶች ነው። ኢትዮጵያ 12 ተፋሰሶች ያሏት፣ 8 የወንዝ፣ 1 የሐይቅና 3 ደረቅ ተፋሰሶች። እነዚህ ላይ የተመሰረቱት 8 የፌዴራል ግዛቶች እነዚህን ይመስላሉ። የመጀመሪያው የተከዜና የመረብ ተፋሰስ ግዛት፣ የአባይ ተፋሰስ ግዛት፣ የአዋሽ ደናኪልና አይሻ ተፋሰስ ግዛት፣ ባሮ ኦኮቦ ተፋሰስ ግዛት፣ የኦሞ ጊቤ ተፋሰስ ግዛት፣ የስምጥ ሸለቆ ሐይቆች ተፋሰስ ግዛት፣ የገነሌ ዳዋ ተፋሰስ ግዛት እና የመጨረሻው የዋቢ ሸበሌና የኦጋደን ተፋሰሶች ግዛት ነው። ይሄ የፌዴራል አወቃቀር የብሔራዊ አንድነትን የሚያበረታታ ብሔርን መሰረት ያደረጉ የፖለቲካ ፓርቲዎችን የሚያዳክም ሁለትና ከዛ በላይ ብሔሮችን ያቀፈ ስለሆነ አብሮ መኖርና መቻቻልን የሚያበረታታ ነው። የኢትዮጵያ የፌዴራል ስርዓት መቀየር አለበት ከሚሉት ሰዎች ውስጥ አንዱ ነኝ። ይህንን ቪዲዮ የሰራሁት አንዱ ምሳሌ ለማሳየት ነው።
የሚገርም እይታ ነው። እውነት ለመናገር ልክ ሳይሆን ገራሚ ነበር። ውስጥ ያለው ነገር በምን አይነት ችሎታ በምን አይነት አቢሊቲ እንዳወጡ በምን አይነት ዘገባ ሁኔታ በምን አይነት አታየት አይተው እንደዘገቡ ስለገረመኝ እና ሪያሊቲ እሱ ስለሆነ ነው እና የሚገርም እይታ ነው ያለው እና ይህ ነገር ካልቆመና ይህ ነገር ካልተስተካከለ ስቲል የብሔር ግጭቱ የሃይማኖት ግጭቱ የጓደኛ መጠፋፋቱ አንዱን የመፈላለጉ ብዙ ነገሮች ፋላስ ሊፈጠር ይችላል። ኢትዮጵያ ውስጥ ብዙ መተላለቆች፣ ብዙ ማለቆች፣ ብዙ ነገሮች የሚያልፉበት ሁኔታ ይኖራል እና ይህ ነገር ከዚሁ በቃ የሚባልበት ጉዳይ የሆነ በክፍፍልና በተለያየ መንገድ የተተራመኑ ሰች ያለችው ሀገራችን ኢትዮጵያን ግን ሰላም ያደርግልን። ትንሽ ባለችን አዲስ ሰዓት በጣም የቸኮልኩኝ በጣም ተጣላፊ ቃላቱ ላይ የተደራረበ እያወራ ያለው ትንሽ ያለች ትንሽ ደቂቃ ስለሆነች ነው። ሰላማችሁ ይብዛልኝ። ጥሩ ሰዓት አግኝተን ጥሩ ጊዜ ኖሮን በተሻለ መንገድ በተሻለ አቀራረብ እስከምመጣ ነገር እስከምስተካከል ድረስ ሰላማችሁ ይብዛልኝ። እንዳንጠፋፋ በዚህ እንገናኝ ብዬ ነው። እስከዛ ድረስ ሰብስክራይብ ያደረጋችሁ ቤተሰብ ሊሆን ይችላል። ሰላም